እንዴት አላችሁ የኪ ሃውሲንግ ቤተሰቦች? ዛሬ ስለ አርቲስት ሰራዊት ፍቅሬ፣ አርቲስት ሙሉዓለም ታደሰና ብራንድ አምባሳደራችን አርቲስት ይገረም ደጀኔ ላወራችሁ ነው የተገኘሁት። እነዚህ ሶስት አርቲስቶች በጥበቡ ዓለም ጫፍ የደረሱ የድርሻቸውን ለሴክተሩ ያበረከቱ ማህበረሰቡን በማስተማር በማዝናናት ዘመናትን የቆዩ ብራንዶችን ደግሞ ወደ ገበያ ያስገቡና በገበያ ውስጥ ያጸኑ ግለሰቦች ናቸው። ከዛም በተጨማሪ በግል ህይወታቸው እንደዚሁም ደግሞ በጋራም በመሆን የተለያዩ ማህበራዊና የበጎ አድራጎት ስራዎች ላይ በመሳተፍ የሚታወቁ ሀገራችን አሉኝ ከምትላቸው ባለሙያዎች መካከል ግንባር ቀደሞቹ ናቸው። ይህ ሁላችንም የምናውቀው ሀቅ ነው። እነዚህ አርቲስቶች የኪ ሃውሲንግ ፋይናንስ ሶሉሽንን ኪ ሲኤችኤፍ ሞዴል ለማህበረሰቡ በተለያየ መንገድ በማስተዋወቅ ማህበረሰቡ የዚህ ሞዴል ተጠቃሚ እንዲሆንና የቤት ባለቤት ሆኖ ያለበትን ችግር ለአንዴና ለመጨረሻ ጊዜ እንዲገላገል የድርሻቸውንም አበርክተዋል። ስለ እያንዳንዱ ስም እየጠቀስኩ በተወሰነ መንገድ ማብራሪያዎችን ልስጣችሁ። በመጀመሪያ ኪ ሃውሲንግ ሞዴሉን ኪ ሲኤችኤፍ ለማህበረሰቡ አስተዋውቆ ስራ ከጀመረበት ወቅት አንስቶ በተለያየ መንገድ ሲያስተዋውቅ ቆይቷል። መጀመሪያ ጊዜ የኪን ሞዴል ለማህበረሰቡ በሚዲያ ለማስተዋወቅ ይዘው የወጡት የምናውቃቸው የምንወዳቸው የብዙዎቻችን የልጅነት ትዝታም ጭምር የሆኑት አርቲስት ሰራዊት ፍቅሬ እና አርቲስት ሙሉዓለም ታደሰ ናቸው። ሁለቱ የኪ ሃውሲንግን ኪ ሲኤችኤፍ ሞዴል ለማህበረሰቡ ከማስተዋወቃቸው በፊት እንደ ስራቸው ባህሪ ከበርካታ ድርጅቶች ጋር እንደመስራታቸውና የድርጅቶችንም ባህሪ ካላቸው ልምድ በመነሳት ስለሚያውቁ አስፈላጊ የተባለውን የራሳቸውን ሪሰርች ሰርቷል። እኛም ጋር በአካል በመቅረብ ስለ ሞዴሉ በደንብ አድርገው መገንዘብና ኢምፓክቱን በመልካም እንዲሁም ደግሞ በሌላው መንገድ አይተዋል። ከዛ በመነሳት ነው እንግዲህ ይህንን ማስታወቂያ ብንሰራና ማህበረሰቡን የዚህ ሞዴል ተጠቃሚ ብናደርግ ለነሱም ስራ ነው። ከዛም በተጨማሪ ደግሞ ለበርካቶች ጥሩ እድል ነው፣ የእድሉም ተጠቃሚ ሊሆኑ ይገባል ብለው አስበው ያደረጉት። ከነዚህ አርቲስቶች የተማርነው አንድ ትልቅ ነገር አለ። ነገሮችን ከማስተዋወቃቸው በላይ ራሳቸው ያን ነገር ቢጠቀሙበት ጥቅም ያገኛሉ ወይ፣ ያ ነገርስ እውነት ነው ወይስ አይደለም የሚለውን ነገር አጥንተዋል። እነዚህ ሁለት አርቲስቶችም የኪ ሃውሲንግ ኪ ሲኤችኤፍ ሞዴል ተመዝጋቢም ጭምር ሆነዋል። ከዛ በመቀጠል ያንን እነሱ ያመኑበትንና የተመዘገቡበትን ለመጠቀም የወደዱትን ነገር ለማህበረሰቡ ቢያስተዋውቁ ነገርየው ልክ ነውና ያንን አድርገዋል። አርቲስት ሰራዊት እንደዚሁም ደግሞ አርቲስት ሙሉዓለም ታደሰ የኪ ሃውሲንግ አስተዋዋቂ ብቻ ሳይሆኑ ብራንዱን ለማህበረሰቡ ተናጋሪ ብቻ ሳይሆኑ ተመዝጋቢም ጭምር ናቸው። ያ ብቻም ሳይሆን ደግሞ በእያንዳንዱ እንቅስቃሴያችን ላይ ለማህበረሰቡ ያስተዋወቁት ሞዴል እንደመሆኑ መጠን ከምን ደረሳችሁ፣ ምን ጎደላችሁ፣ በርቱ፣ እንዲሁኑ እንዲያሁኑ እያሉ ደግሞ የነሱን ምክር ይሰጣሉ። ምክንያቱም በርካቶች የነሱን ማስታወቂያ አይተው ተመዝግበዋልና ለስማቸው ለክብራቸው የሚጠነቀቁ ማህበረሰቡንም በማይሆን ነገር ሊጎዱ የማያስቡ ባለሙያዎች ናቸው። ይህንን በደንብ ለመሰከር እፈልጋለሁ። ሰሞኑንም በነበረው የእነሱም ስም እየተነሳ ሲደረግ የነበረ እንቅስቃሴ ነበረ። በዛ ውስጥ ሁላ ግን መረጃ እየተለዋወጥን ኮሚኒኬት እያደረጉና ከጎናችን በመሆን እነሱም ላደረጉት ድጋፍ ኦፊሻሊ ላመሰግን እወዳለሁ። በሶስተኛ ደረጃ ወደ አርቲስት ይገረም ደጀኔ ስንመጣ አርቲስት ይገረም ደጀኔ የኪ ሃውሲንግ ብራንድ አምባሳደር ከመሆኑ በፊት ኪ ሃውሲንግ ብራንድ አምባሳደር ለመምረጥ የተለያዩ መስፈርቶችን አውጥቶ ነበረ። ካወጣናቸው መስፈርቶች ውስጥ ዋና ዋና የምንላቸውን ልንገራችሁ። በመጀመሪያ ደረጃ በማህበረሰቡ ዘንድ ስሙ ግብሩ የሚታወቅ ግለሰብ። ያ ግለሰብ የግድ ተዋናይ የግድ ሙዚቀኛ መሆን ላይኖርበት ይችላል። በተለያዩ ሴክተሮችም በመልካሙ በበጎ ተጽዕኖ እየፈጠረ ያለ ሊሆን ይችላል። ይህ የመጀመሪያው መስፈርታችን ነበረ። በሁለተኛ ደረጃነትና በጣም ትኩረት የምንሰጠው ለማህበረሰቡም ደግሞ ልናስተምር እኛም እንደ አንድ ስራም ልንቆጥረው የምንፈልገው የተረጋጋ ቤተሰብ የሚመራ ግለሰብ ስንፈልግ ነበረ። በሶስተኛነት እነዚህን ሁለቱን ነገር ካሟላ እነዚህን አስፈላጊ የተባሉትን መስፈርቶች ከጨረሰ የኪ ሃውሲንግ ፋይናንስ ሶሉሽን ብራንድ አምባሳደር ለመሆን ስለ ኪና ኪ ሃውሲንግ ከዚህ በፊት ያለው ግንዛቤ እነዚህን ሶስቱን አሟልቶ የተገኘው አርቲስት ይገረም ደጀኔ ነው።
አርቲስት ይገረም ደጀኔ የኪ ሃውሲንግ ብራንድ አምባሳደር የሆነው ታዋቂ ሰው ስለሆነ በጎ አድራጊ ስለሆነ ለሌሎች አሳቢ ስለሆነ ብቻ አይደለም። በማህበረሰቡ ዘንድ እንደ አንድ ትልቅ ፒላር የምንቆጥረውን የተረጋጋ ቤተሰብ ስለሚመራ ከዛም በተጨማሪ ብራንድ አምባሳደር ከመሆኑ በፊት የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ በመሆኑ ነው። አስታውሱ ከነበረ መቄዶንያ ላይ ሲደረግ በነበረው ገቢ ማሰባሰብ እነ ሴፉ ፋንታሁን፣ ራሱ አርቲስት ይገረም ደጀኔ እና ሌሎችም ባለሙያዎች ይህን ሲያስተባብሩ ነበረ። በዛ መርሃ ግብር ላይም ተገኝተን እንደ ኪ ሃውሲንግ ፋይናንስ ሶሉሽን ቤተሰብ እንደ ተመዝጋቢዎቹ ውክልናውን ወስደን የአቅማችንን አበርክተናል። እዛ መርሃ ግብር ላይ ከኔ ጋር በግልም ተገናኝተን ያወራ ነው ይህንኑ ነበር። እውነት ለማውራት አርቲስት ይገረም የኛ ተመዝጋቢ መሆኑን ያወቅኩት የዛው እለት እዛው መድረክ ላይ እሱ ሲናገር በሰማሁበት ቅጽበት ነው። ተመዝጋቢ መሆኑ ብቻውን ደግሞ ብራንድ አምባሳደር አያደርገውም ነበረ። ሌሎችም ነገሮች መሟላት ነበረባቸው፣ አሟልቷል። ስማቸውን መጥቀስ ማልችላቸው በርካታ ማህበረሰቡ ላይ በመልካም ተጽዕኖ የሚፈጥሩ በመልካም ተጽዕኖ መፍጠርን ብቻም ሳይሆን ደግሞ ለማህበረሰቡ መልካም ነገር ያበረከቱ አርቲስቶች፣ ታዋቂ ሰዎች፣ የቢዝነስ ሰዎች የኪ ሃውሲንግ ተመዝጋቢ ናቸው። በየኢቨንቶቻችን ላይም ደግሞ ስታዩዋቸው ነበረ ከዚህ ቀደም። እነዚህን ሶስት አርቲስቶች አንስቼ ዛሬ ያወራሁበት ምክንያት ለነሱ ካለን ክብር ከዛም በተጨማሪ ደግሞ እነርሱ ለኪ ሃውሲንግ እና ለሞዴሉ እንደዚሁም ሞዴሉን አምነው ለተመዘገቡ ቤት ፈላጊዎች እያደረጉ ያለውን መልካም አስተዋጽኦ በገሃድ ማመስገን ስለሚገባ ነው። ሁላችሁንም የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢዎችን ወክዬ እነዚህን አርቲስቶች ከልብ አመሰግናለሁ። ስላዳመጣችሁኝ በጣም አመሰግናችኋለሁ። መልካም ቆይታ ይሁንልን። ቻው።